የትላንትና መጽሐፍ መጨረሻው ደስ ይል ነበር አይደል? እንደዚህ ያልቃል ብዬ አልገመትኩም ነበር። አንተ ገምተህ ነበር? ዛሬ ደግሞ ያመጣሁልህ መጽሐፍ በጣም ነው ደስ የሚለው። በእርግጠኝነት በጣም ነው የምትወደው። ነው ወይስ ዛሬ ፊልም ነኝ? እሺ በቃ መጽሐፉን አነብልሃለሁ። እንዴት አመሻችሁ? እንዴት አመሸህ? ለምንድን ነው ቆይ እንደዚህ የምትጠላኝ? አይ ጠልታህ እኮ አይደለም ማሬ፣ ያው ስላለመደች ነው። ቆይ እንድትለምደኝ ምን ማድረግ አለብኝ? እዚህ ቤት እንኳን ከገባን 6 ወራችን እኮ ነው። ምን መሰለ፣ ያው ከየው ጋር የነበራት ቅርበት ቀላል አልነበረም። ለዛ ነው ትንሽ የከበዳት። እሺ እኮ እስከ መቼ? ትንሽ ቀን ነው ታገሰኝ፣ ሁሉም ነገር ይስተካከላል። አይመስለኝም። እንዳናገራት እንኳን አትፈቅድልኝም። ግድ የለም፣ ሁሉንም ነገር በቅርቡ ነው ያስተካክላለሁ። እሺ አንቺ ልጅ በቃ ሰው የሚልሽን ነገር አልሰማም አልሽ አይደለ? ምን አደረኩት ያለሽ እንዴ? ቆይ ለምንድን ነው በስነ ስርዓት ሳሚ የማታናገሪው? ለምንድን ነው የማናገረው? ምክንያቱም የእህትሽ ባል ስለሆነና እዚህ ቤት እስካለሽ ድረስ እሱን ማናገር ግዴታሽ ስለሆነ። ቆይ እሺ አላናግርም ካልኩስ እንደ ኢዮብ ልታባርሪኝ ነው? ምንድን ነው የምታወሪው? ሲጀመር እኔ ኢዮብን አላባረርኩትም። እና ካላበረሹ የት ነው የጠፋው? እሱ እኔን አይመለከተኝም። ስሚ አሁን ቀጥ ብለሽ ሄደሽ ሳሚን ይቅርታ መጠየቅ አለብሽ። ሂጂ ሂጂ በይ ሂጂ እና ይቅርታ ጠይቁ እያልኩሽ እኮ ነው። ጋብ እስከ ዛሬ ስላስቀየምኩ ይቅርታ። ከእንግዲህ ግን አይደለም በጣም ችግር የለውም። ወንድም በእህቱ ላይ አይቀየምም። ከሰዓት ሐኪም ቤት ቀጠሮ ስላለብን እንመለሳለን። እስከዛ ግን አየር መቀበል ከፈለክ ስራ ቦታ አብረን መሄድ እንችላለን። ትፈልጋለህ? እና እዚህ መሆን ነው ፈልገው? እሺ መናፈሻ ልውሰድህ? ፍቅር ዛሬ ትምህርት ቤት ነው ያልወስድሽም? እሺ እንዴ እና ማን ነው የሚወስደኝ? እኔ ነኝ የምወስድሽ። ለምን ማለት እሱ ቢወስድሽ ችግር አለው እንዴ? የለውም። ግን አንቺ ለምንድን ነው የማትወስጂኝ? ፍቅር እኔ ትንሽ ራሴን ስላመመኝ ነው። እሺ ባይሆን እሱ ያደርስሻል። እሺ በቃ እሱም ከሚደክመው እኔ ብቻዬን ብሄድ ይሻላል። ስላሰብሽልኝ አመሰግናለሁ የኔ ጣፋጭ። ለአንቺና ለሚስቴ ለማደርገው ነገር መቼም አይደክመኝም። ቅዳሜ አሪፍ ቦታ ወስድሻለሁ። እሺ አልፈልግም። ለምን? ቆይ መዝናናት አትፈልግም? አዎ አልፈልግም። እርግጠኛ ነሽ? አዎ አልኩህ እኮ። ቆይ ለምንድን ነው እንደዚህ የምትጠይኝ? አውቃለሁ ከኢዮብ ጋር በጣም ትቀራረቡ እንደነበር፣ ግን ደግሞ ለእኔም እድሉን ከሰጠሽ እንደ ኢዮብ ጥሩ ወንድ መሆን እንልሻለሁ። አልፈልግም። ለምን? በቃ አልፈልግም። መብት አይደል እንዴ? እሺ ተይው። እኔ ከወደድኩሽ ይበቃል። እዚህ እስከ 6 መቆየት አይደብርም አይደለ? ነው ወይስ ቀደም ብዬ ልምጣ? እሺ በቃ እስከ 6 ከቆየ እመጣለሁ። ቻው። እሺ ወንድሜ እራት ላቅርብ? አልፈልግም። ከጧት ጀምሮ እኮ ምንም ምግብ አልበላህም። እና ምን አገባሽ?
ቆይ አንቺ ስንቴ ነው የምነግርሽ? ስለ እኔ ጉዳይ አይመለከተሽም እንዴ? ለምን እንደዚህ ትላለህ? ምንም ቢሆን እኮ ወንድሜ ነህ። የምን አባሽ ወንድም ነው እንዴ? አንቺ ገና ለገና አባቴ ልጄ ብሎ ስለጠራሽ የኔ እህት መሆን አማራሽ እንዴ? ስሚ ይኸውልሽ፣ እንደ አንቺ አይነት እህት ከሚኖረኝ እኔ ሞቴን እመርጣለሁ። እሺ እባክህ ወንድሜ የማይሆን ንግግር አትናገር። አንቺ ወንድሜ አትበኝ። አትሰሚም እንዴ? ነው ወይስ ከዚህ ቤት አውጥቼ እንድጥልሽ ነው የምትፈልጊው? ስሚ ይኸውልሽ፣ ከዚህ በኋላ ወንድሜ ብለሽ ብትጠሪኝ እንዲህ አንጠልጥዬ አውጥቼ ሜዳ ላይ ነው የምጥልሽ። እሺ ደደብ። እሺ ሀና፣ እንግዲህ የሚወስደው ቴራፒ ጥሩ ለውጥ እያመጣ ነው። በዚህ ከቀጠለ እጁ እንደፈለገ ማዘዝ ይችላል። ግን ያው በደንብ ደግሞ ሙሉ ለሙሉ እንዲድን ቀዶ ጥገናው ማድረግ ግዴታ ነው። እሱንም አውቃለሁ። ያው የህክምና ውጪ ከአቅሜ በላይ ስለሆነብኝ ነው። ይገባኛል፣ ብዙ ብር ነው። ነገር ግን በዚሁ ከቀጠለ ለማይረባና ዘላቂ ላልሆነ ህክምና ማውጣትሽ አይቀርም። ስለዚህ ጨከን ብሎ መፈለግ ነው። ቆይ እርዳታ ልጠይቁ የሚችሉ የቅርብ ዘመድ ምናምን የላችሁ? አቤልን ደውለን ለምን አንጠይቀው? የውጭ ሀገሩ ስልክ አለ እንዴ? እንዴት የለም? ቆይ ለመጨረሻ ጊዜ ስትለያዩ ተጣልታችሁ ነበር? በሚላት ጉዳይ? ቆይ በዚህች ልጅ ምክንያት ከማን ጋር ያልተጣላው? ከሁሉም ጋር ነው ያጣላሁት። ለዛ ነው እንደ ልብ የተጫወትኩበት። የፈለገ ነገር ቢሆን ግን በዚህ ልክ መጃጃሉ የሚገርም ነው። አንተ ምን እያልክ ነው? ልጅቷ እኮ እኔ ነኝ። እንኳን እሱን ቀርቶ አንተንም አጃጅዬ ያለሁ። እሱን አምናለሁ እኮ። ቆይ አሁን ያለበትን ሁኔታ ታውቂያለሽ ወይንስ በቅርቡ አይተሽዋል? አረ በፍጹም ከአደጋው በኋላ አይቼው አላውቅም። ግን ማየት የለብንም? ምን ያደርግልኛል? ድጋሚ እንዳይነሳና ሌላ ጣጣ እንዳያመጣ ብለህ ፈራህ እንዴ? አረ በጭራሽ፣ እንዲሁ መጨረሻውን ማወቅ ስለፈለኩ። የእሱን መጨረሻ ለማወቅ ከምትጓጓ የኔን መጨረሻ ለመሆን የሚጠበቅብን ስራ ብሰራ ይሻላል። አረ በደንብ ነው የምሰራው። እንደሱ ነው የሚሻለው። አቤል ለምንድን ነው ቆይ ተረጋግተህ ማታዳምጠኝ? ደህና ነገር ስታወራ እኮ ነው ተረጋግቼ ማዳመጥ። ቆይ ምን እስክታደርግ ነው የምትጠብቀው? አቤል በቃ በዚህ ሁኔታ የምንግባባ አይመስለኝም። ተረጋግተህ ልታወራኝ ዝግጁ ስትሆን የዛኔ እናወራለን። መቼም ልረጋጋ አልችልም። እስካሁንም ዝም ያልኩህ በራስ ጊዜ ሁሉንም ነገር ትደርስበታለህ ብዬ ነው። አንተ ግን ምንም የሚገባ ሰው አይደለህ። እስኪ አቤል ቆይ እሺ፣ አንተ ገብቶ እኔ ያልገባኝ ነገር ምንድን ነው? እስኪ ንገረኝ። ልጅቷ ጥቅመኛና ባለጌ ሴት ናት። እንዳፈቀድካት ስላወቀች ነው እየተጫወተችብህ ያለችው። ተው አቤል፣ ስለተናደድክ ብቻ የማይመስል ነገር አታውራ። ምንም የማይመስል ነገር አላወራሁም። እንደውም አንድ ነገር ልንገርህ፣ ገንዘብን ፈልጋ እንጂ አፍቅርህ አይደለም አብረህ ያለችው። ቆይ እሺ፣ ለምንድን ነው የሆንከውን ነገር የማትነግረኝ? ምንም አልሆንኩም የኔ እናት። ነው በእኔና በአንተ መሀል እንደዚህ መደባበቅ ተጀመረ? በጣም ጥሩ። እሺ ተው፣ አትንገረኝ። አይደለም ይኸውልሽ፣ ከነገርኩሽ ትናደጃለሽ ብዬ ነው። ይልቁንስ የምናደደው ካልነገርከኝ ነው። እሺ በቃ ይኸውልሽ፣ ቅድም በአንቺ የተነሳ ከአቤል ጋር ተጨቃጭቀን ነበር። ለዛ ነው። ለምን ነው የምትጨቃጨቁት?
እንደለመደው ስለምትወዳት እየተጫወተችብህ ነው አለ አይደለ? አዎ እንደውም ለገንዘብ ብላን የቀረበች እንጂ አታፈቅረም አለኝ። እና አመንከው? እንኳን ላምነው እንደዚህ በማለቱ በጣም ነው የተናደድኩበት። አይ ይህን ነገር ከዚህ በላይ ደብቄ መቆየት የለብኝም። ምኑን? እኔ እንደዚህ የሚጠላበትና እንደዚህ ያደረገበት ምክንያት ነው ልነግርህ ይገባል። ለምንድን ነው ግን? ያው ከነገርኩ አንተ ደግሞ የሆነ ነገር ታደርገዋለህ። ቃል ከገባህልኝ ግን እነግርሃለሁ። ቆይ እና ያለ ከባድ ነገር ነው እንዴ? ዝም ብለህ ቃል ገባልኝና እነግርሃለሁ አልኩህ እኮ። እሺ ምንም አላደርግም፣ ንገሪ። ሜሉሙች። ኧረ እባክሽ ሜሉ ዝም ብለሽ ንገሪ። እሺ እነግርሃለሁ። ምን መሰለህ ቆይ አንተ ምን ሆነህ ነው እንደዚህ አጣድፈህ የጠራኸኝ? ምን ሆነህ ነው? ምን አይነት ባለጌና ወራዳ ሰው ነው? ለካ እስከ ዛሬ ጉድ እንዲያወጣ ነበረ እኔና ሜሉን ልታለያየን ስትሞክር የነበረው። ምን አይነት ርካሽ ሰው ነህ ግን! እንዴት የጓደኛህን ፍቅረኛ ትመኛለህ? ለራስህ እንኳን ትንሽ ክብር አይኖርህም? አንተ ምንድን ነው የምትወራው? የምር እያናደድከኝ ነው። ኧረ እባክህ ጭራሽ ካንተም ብሶ ልትናደድ ትሞክራለህ እንዴ? ይኸውልህ ሜሉ ምንም እንዳላረግ ቃል ስላስገባችኝ ነው እንጂ እንዳንተ ስራ ቢሆንማ እንደዚህ ገል ነበር። እሺ ቆይ ለመናገር የፈለግከውን ለምን ግልጽ አታደርገው? ምኑን ነው ግልጽ እንዳደርግልህ የምትፈልገው? ሁሉንም ነገር እኮ ታውቀዋለህ። እኔና ሜሉ ምን ያህል እንደምንጓደድ እያወቅህ ልታለያየን ስትሞክር ጓደኛዬ ነህ ብዬ ዝም ብያለሁ። አንተ ግን ጭራሽ እኔ የምወዳትን ሴት አብረሃት ለመተኛት ተመኝ እንዴ? ቆይ እና ያለ እኔ ምን አድርጌ ነው? ምን ሜላት ነች እንደዚህ ያለች አይደል? ምን ነው ልትነግረኝ አልመሰለህም ነበር? ለዛ ነዋ ለዮብ ከነገርሽው እገልሻለሁ ምናምን እያልክ ስታስፈራራት የነበረው። ቆይ አንተ አምናሃት ነው እንደዚህ እያወራኝ ያለው? እሷ እኮ በቃ ከዚህ በኋላ ስለ እሷ ምንም እንድትናገር አልፈልግም። እሺ እንደውም ላይ አልፈልግም። ከዚህ በኋላ ዳግመኛ ህይወቴ ውስጥ ጣልቃ ገባለሁ ብትል እንዲህ አንቄ ነው የምገልህ። እሺ ቆይ ከወንድሜ ጋር የተፈጠረ ችግር አለ እንዴ? እቤት መምጣት ስለምንድን ነው ያቆምከው? ኧረ ትንሽ ስራ ስለበዛብኝ እኮ ነው። አትዋሽ። ከዩብ ጋር ተጣልታችሁ ነው አይደለ? ኧረ አልተጣላንም። ቅድም እንደውም አብረን ነበርን። አይ እንደዛ ከሆነ ጥሩ። ይልቅ አሁን የፈለግኩሽ ልሰናበትሽ ነው። ማለት የት ልትሄድ ነው? ወደ ውጭ ሀገር። እንዴ የውጭ ፕሮሰስ ተሳካ ማለት ነው? ወይኔ ደስ ሲል። እና የደስ ስርዓት አንጋበዝም? ብጋብዛችሁ ደስ ይለኝ ነበር፣ ግን በረራው ዛሬ ማታ ነው። እንዴ ለምን ታዲያ ቀደም ብለህ አልነገርከኝም? እንዴ ለኢዮብ እኮ ነግሬዋለሁ። አልነገረሽም እንዴ? የኔና የሱን ነገር እያወቅህ እሱ እኮ እኔን ማውራት አይፈልግም። ኢዮብ ከላይ ሲታይ መጥፎ ሰው ቢመስልም ውስጡ ግን ደህና ሰው ነው። በፍጹም እንዳታዩ። ቆይ ምንድን ነው የተፈጠረ ችግር አለ እንዴ? ከዚህ በኋላ ከጎኑ ስለማልኖር አደራ እየሰጠውሽ። በተለይ አሁን አብረው ያለችው ሴት መጥፎ ሴት ነች። በቻልሹ መጠን ከእሷ ጠብቂ። የኔ ማር አሁን ላይ ምን እንዳማረኝ ታውቃለህ? ምን አማረሽ? ልጅ መውለድ። እየቀለድሽ መሆን አለበት። ኧረ ምሬን ነው። አንተ አላማረህም እንዴ? አምሮኛል፣ ግን መቅደም ያለበት ነገር አለ። ቆይ ምንድን ነው እሱ? መጋባት። ቀልድ ጀመርክ? እየቀለድኩ አይደለም፣ የምሬን ነው። እኔ ስለምወድሽ እንጂ አሁን እያደረግን ያለነው ነገር ራሱ ልክ አይደለም። እንዴት? ህጋዊ ወረቀት በሌለን ሁኔታ አንድ ቤት ስለኖርን ብቻ ተጋብተናል ማለት ይቻላል? ለምን አይቻልም? ዋናው ከልብ መፈላለጋችን አይደል? እና እንደዛ ከሆነ ሰዎች ለምን ይፈራረማሉ? እኛ ስለ ሰው ምን አገባን ታዲያ? ቆይ ለምንድን ነው መፈራረሙን የፈራሽው? እኔ አልፈራውም፣ ግን አንተ በዚህ ልክ ለምን መፈራረሙን እንደፈለግከው ሊገባኝ አልቻለም። ሁሉም ነገር ስርዓት ስኖረው ጥሩ ነው፣ ትዳርም የጸና ይሆናል። በወረቀት የጸና ትዳር አላውቅም። ወረቀት ካሰረው ይልቅ ልብ ያሰረው ሲባል አልሰማህም? ስለዚህ መቼም አንፈራረምም እያልሽ ነው? አላልኩም፣ ግን መጣደፍ አያስፈልግም። እሺ እንደፈለግሽ። እኔ የምለው
ዛሬ እኔና አንቺ ብቻ ነው እንዴ የምንውለው? ኧረ አይደለም ፍቅርዬ፣ ሳሚያው መምጣቱ አይቀርም። ምን ነው? አይ ምንም። ቆይ ፍቅር፣ አንድ ጥያቄ ልጠይቅሽ። ጠይቀኝ። ግን ምንም አይነት ነገር በፍጹም እንድትዋሽኝ አልፈልግም። እሺ አላውሽሽ። ቆይ ለምንድን ነው ሳሚ እንደዚህ የምጠይው? ከዩው ጋር ተለያይቼ ከእሱ ጋር በመሆኔ ትበሳጫለሽ እንዴ? አስመሳይ ስለሆነ ነው የምጣለው። አስመሳይ ደግሞ ምን ማለት ነው? ማለቴ ቆይ እንዴት እንደዚህ ልትናገር ይቻልሽ? እዮብ ከኔ ጋር መዝናኛ ቦታ ሲሄድም ሆነ ሲያጫውተኝ ከልቡ ነው። ሳሚ ግን በአንቺ ፊት ሲሆን ጥሩ ሆኖ ለመታየት ነው የሚፈልገው። አንቺ ከሌለሽ እንኳን ሊንከባከበኝ ይቅርና ዙር ብሎ እንኳን አያየኝ። እንደውም አንዳንድ ጊዜ ቲቪ እያየው ካገኘኝ ውስጥ ግቢና አጥኒ ብሎ ነው የሚቆጣው። ታዲያ ፍቅርዬ ምን ችግር አለ? ያው ጎበዝ ልጅ እንድትሆኝለት አስበው እኮ ነው። እሺ ሳጠና እንኳን ለምንድን ነው መኝታ ቤት የሚያስገባኝ? አንቺ ፊት ሲሆን ራሱ ለምንድን ነው እንደዛ የማያደርገው? አይ እሱን እንኳን አላውቅም፣ ግን ደግሞ ሳሚ በፍጹም በመጥፎ አስቦት አይመስለኝም። በቻልሹ አቅም መጥፎ ነገሩን ማየት ትተሽ ጥሩ ነገሩን ለማየት ሞክሪ ፍቅርዬ። እሱ ምንም ጥሩ ነገር የለው። ፍቅር አረ እንደዚህ አይባልም እንዴ! ምንም ቢሆን እኮ ታላቅሽ ነው። በዛ ላይ ደግሞ የትሽ ባል ነው፣ ልታከብሩ ይገባል። እሺ ሄሎ፣ አንተ ምን ጠፋው? ማርያምሽ ልደውልልሽ ስል የደወልሽው? አቤት ውሸት! የምሬ ነው። የት ሆነሽ ነው? አሁን ከሰፈር እየወጣሁ ነበር። እና እንገናኝም? እኔማ እንገናኝ ልልህ ነበር የደወልኩት፣ ግን ያው ሳይ አንተ የሚመች አይመስለኝም። ማን ነው ደግሞ እንደዚያ ያለው? ቆይ ሲጀመር አንቺ ፈልገሽኝ መቼ ነው እኔ እምቢ ብዬ የማውቀው? በእርግጥ ከዚህ በፊት ብላኝ አታውቅም፣ ግን ይታወቃል። ምናልባት አሁን አዲስ አመት ካመጣ። ኧረ አታስቢ ማሬ፣ ለአንቺ ያለኝ ነገር መቼም የማይቀየር ነው። እስኪ እናያለን። እና የት ነው የምንገናኘው? ከሰፈር ብዙ ርቀሻል እንዴ? አያረኩም፣ ገና መውጣቴ ነው። በቃ ታዲያ እንደዛ ከሆነ ቤት ጠብቂኝ፣ በዛውም ፍቅርን አገኛታለሁ። አይቻልም እንዴ? አንተና ሰው ስትገናኙ መቼም አትላቀቁ። በእናትሽ በጣም ናፍቃኛለሽ፣ ላገኛት። ሰላም ብላት ብቻ ነው። እሺ በቃ መጣሁ። ሄይ ፍቅርዬ፣ እንዴት ነሽ? ደህና። አንቺ በቃ ሰው ሲጠፋ ፈልጊም አይደል? ኧረ እኔማ ሁሌን አስተውኝ የምላት እሷ ናት እንጂ ማታስተውል። ጠላት ከሩቅ አይመጣም አይደለም የሚባለው? ቀንታ እኮ ነው እኮ። እና ትምህርት እንዴት ነው? አሪፍ ነው? አሪፍ ነው። መቼም እየሰቃቀልሽው ነው። አዋ በደንብ ነው እንጂ። አንበሳ የኔ ቅመም። እና ሰላም አልካት አይደል? በሉ እንጣ። እንዴ ቆየ ልትሄዱ ነው? እሱ አንቺ የሚመለከትሽ አይመስለኝም። በዛ ላይ ደግሞ ሙልበትን ቦታ ላንቺ አላስረዳም። በል ተነስ። እህትሽ ዛሬ በግራ ጎኗ ነው መሰለኝ የተነሳችው። ቆየ ልትሄዱ ነው? እስቲ ንገር። አንድ መጨረሻ ያለብን ጉዳይ አለ፣ ለዛ ነው። እሺ ትቆያላችሁ? ትንሽ። እና ተመልሰህ ትመጣለህ? አይ ዛሬ እንኳን ተመልሼ የምመጣ አይመስለኝም፣ ነገ ግን እመጣለሁ። እሺ አውቀን። የእውነቴን ነው። ነገ እሑድ አይደለ? ከሰዓት በኋላ መጣና የፈለግሽበት ይዤሽ ነው የምሄደው። እሺ በአንድ አፍ። ወይ ሰላም አልካት አይደል? ይናውጣ። እሺ መጣሁ። በቃ ቻው። እሺ ቻውስ። ማሬ ግን ዛሬ ምን ሆነሻል? ምን ሆንኩ? እንጃ በቃ ከቅድም ጀምሮ ትነጫነጫለሽ። ይኸው አሁን ደግሞ አኩርፈሽኝ ቁጭ ብለሻል። ቆይ የተፈጠረ ችግር አለ እንዴ? አረ ምንም አልሆንኩም። ተይ ማሬ አትደብቂኝ፣ ንገሪኝ፣ ምንድን ነው? ምን መሰለ፣ ሰሞኑ ያለሁበት ሁኔታ ከባድ ነው። የቤት ኪራይ ደርሶብኛል። በዛ ላይ ደግሞ የፍቅር የትምህርት ቤት ክፍያ 2 ሳምንት ብቻ ነው የቀረው። አንተን ጨምሮ ብድር የተበደርኳቸው ሰዎች ደግሞ ብዙ ናቸው። እሱን ሳስብ ተጨንቄ ነው። በቃ ለዚህ ነው የተጨናነቅሽው? ማለት እኔ አጠገብሽ እያለሁ ለምን ትጨናነቂያለሽ ብዬ ነው። ከአንተማ መቀበል አልችልም። ለምንድን ነው ከኔ መቀበል የማትችው? ባለፈው አበደርከኝ መች መልሽ የለ ነው ድጋሚ የምታበድረኝ? እኔ መች ላበድርሽ አልኩሽ? የወደፊት ሚስቴ ስለሆንሽ የሚገባሽን ልስጥሽ ነው ያልኩሽ። የማይመስል ነገር አትናገር።
ምኑ ነው የማይመስል ነገር ነው ወይስ የወደፊት ሚስቴ የመሆን ሀሳብ የለሽም? ታውቃለህ፣ ትልቁ ህልምና ጉጉቴ አንተን የማግባበት ቀን እንደሆነ። ታዲያ እንደዛ ከሆነ ለምንድን ነው ከኔ መቀበል ያልፈለግሽው? መቀበል አለመፈለግ እኮ አይደለም፣ ግን በቃ እስካልተጋባን ድረስ ከአንተ ምንም አይነት ነገር መቀበል አልፈልግም። እስከ ዛሬ ድረስ የአባቴን አደራ ለመጠበቅ ስልና እዚህ ቤት ውስጥ ያንቺን መኖር ጉዳቱ ስላልታየኝ ነው አባቴ ከሞተ በኋላ 1 ዓመት ሙሉ እዚህ ቤት ውስጥ ስትኖሪ ዝም ያልኩሽ። አሁን ግን ቤቱን ለቀሽልኝ ትወጪ እፈልጋለሁ። ከዛስ? ምን ከዛስ አለው? እኔና ሚስቴ ተጋብተን እንኖርበታለና። እሺ እኔስ? ምን ያገባኛል እኔ ስላንቺ? እንዴ እኔስ ትለኛለች እንዴ? ስሚ ይኸውልሽ፣ እዚህ ቤት ውስጥ አንቺም ሆነ እናትሽ ምንም ድርሻ እንደሌላችሁ ታውቂያለሽ አይደል? እኔ ስለ ድርሻው እያወራሁ አይደለም። ቢያንስ እህት ነኝ። እንዴት ድንገት ተነስተሽ ውጪ ትለኛለህ? አንቺ ዝም ብለሽ አትቀበጣጥሪ። ይኸውልሽ በመጀመሪያ ደረጃ አንቺ እህቴ አይደለሽም። ሲቀጥል ደግሞ በድንገት ሳይሆን በደንብ አስቤበት ነው እሺ እዚህ ውሳኔ ላይ የደረስኩት። ደግሞ ይሄ ትሄዳለሁ ላልሽው ምንም የደከመ ቢሆንም እናትሽ ትታለሽ የሄደችው የቀበሌ ቤት አለ። እዛ ገብተሽ መኖር ትችላለሽ። በቃ ይሄን የመጨረሻ ውሳኔ? አዎ፣ በዚህ 3 ቀን ውስጥ ቤቱን ለቀሽልኝ እንድትወጪ እፈልጋለሁ። እሺ፣ ነገውን እወጣልሃለሁ። አመሰግናለሁ። ገላገልሽኝ። እኔ 3 ቀን ያልኩሽ ነገ ውጪ ለማለት ከብዶኝ ነው። ከአንቺ ከመጣማ አሰየው። ጨራረሽ? አዎ፣ መልካም የትዳር ዘመን ይሁንልህ። አመሰግናለሁ። በቃ ደህና ዋል። ቆይ እንጂ ይሄ ለአንዳንድ ነገር ይሆን ይችላል። አመሰግናለሁ። እኔ አልፈልግም። አንተ አዲስ ጎጆ ውጪ ስለሆንክ አንተ ተጠቀምበት። ደህና ዋል። ቆይ ስለ እኔና ስለ አንተ ምን እያሰብክ ነው? ማለቴ የምንጋባ ይመስላል? በደንብ ነው የሚመስለኝ። ሲጀመር ከሱ ውጪ ምን ሀሳብ አለኝ? እና ከተጋባን ወዲህ የት እንድንኖር አስበ ነው? መቼስ አንተ ቤት እንድንኖር አስበ አይደለም ማለት? ቆይ የኔ ቤት ምን ይጎለዋል? አይ ይጎለዋል ማለት አይደለም፣ ግን ከባሌ ቤተሰቦች ጋር መኖር አልፈልግም። ወይ ስለ ሀና ብቻ እንዳይሆን እያወራሽ ያለሽው? የእሷ ጉዳይ እኮ ያን ያህል አሳሳቢ አይደለም። አይ ምን ማለት ነው? እና ክላስ ሀሳቢ አይደለም። ምንም ቢሆን እኮ እህቴ ናት። እህቴ አይደለችም። አብራኝ መኖሯ ያን ያህል ጉዳት ስለሌለው ብዬ ነው ዝም ያልኳት እንጂ እህቴ ናት ብዬ አይደለም አብራኝ እንድትኖር የፈቀድኩላት። ሆኖም ቀረ ግን ከተጋባን ወዲህ እዛ ቤት ማንም እንዲኖር አልፈልግም። እንድታስወጣት እፈልጋለሁ። አውቃለሁ። አንቺን ደስ የሚልሽ ከሆነ አሁኑኑ ላስወጣት እችላለሁ። አሁንማ ለምን ታስወጣታለህ? ቢያንስ እኔ እስክመጣ ድረስ ትንከባከባለች። ምንም ቢሆን ሰው መኖሩ አሪፍ ነው። እኔ አንቺ ቶሎ እንድትመጭልኝ ነው የምፈልገው። እሱማ የት ይቀራል ብለህ ነው? ብቻ አንተ ዝግጁ ሆነ ጠብቀኝ። መተናል። እንዴት ነሽ? ሜሉስ ሴት ሄዳ ነው? ጓደኛዬ ጋር ደርሼ እመጣለሁ ብላ ነው የወጣችው። እንዴት ሳትነግሪኝ? እኔ እንጃ። ቆይ አንተ የገባውን ቃል ልትፈጽም ነው የመጣው ወይስ ሜላትን ፈልገህ? እሱማ የገባሁልሽን ቃል ለመፈጸም ነው፣ ግን በዛውም ደግሞ ያው ሜሉን ለማግኘት ብዬ ነው እኮ። አሁን እሺ ያልከኝ ቦታ ትወስደኛለህ አትወስደኝም? ኧረ ወስድሻለሁ። ተነሽ እንሂድ። ግን ቆይ የቤት ስራ እየሰራሽ ከሆነ እስክጨርሽ ልጠብቅሽ። አረ የቤት ስራ አይደለም፣ እስከምመጣ ዝም ብዬ ላጥና። እንደዛ ከሆነ እሺ ተነሽ፣ ልብስሽን ቀይሪና እሺ።
ዛሬ ግን የጠፍተሽ ነው ያልሽው? እኔ ነኝ የጠፋሁት ወይስ አንተ ነህ የጠፋኸው? እኔማ ከፍቅር ጋር ነበር እኮ ያልኩት። እና ፍቅር ስታገኛት እኔ አላስፈልግህም? አልወጣኝም። የምር ግን በጣም ነበር የናፈቅሽ። የናፈቀ ሰውማ አንዴ እንኳን ይደውላል እኮ። እሱ ጥፋት ነው። ልክ ነሽ። እና ጥፋትህ መሆኑን ካመንክ ትቀጣለህ ማለት ነው። እሺ የፈለግሽውን ነገር ቅጪ። ገና ለገና አንተን መቅጣት እንደማልችል ስለምታውቅ ነው አይደል እንደዚህ የምትለው? ይልቅ ነገ የምትሄጂበታለሽ እንዴ? የለኝም። ምን ነው? በቃ ነገ አንድ ቦታ ወስድሻለሁ። የት ነው? እሱን ነገ ታይዋለሽ። እሺ በቃ በቃ መሸ። እኔም ልሂድ። እሺ በቃ ደህና ደሪ። ምንድን ነው የሁሉ ደስታ? ተጋብተን እዚህ ቤት ውስጥ የምንኖር ከሆነ እና ማባረር አለብህ ብለሽኛል ነበር። ይኸው አባረሪያታለሁ። እንዴ እኔ እኮ አሁን አላልኩህም። ማለት ሁሉም ነገር በጊዜው ይደርስ ነበር። እና ጊዜው አሁን አለመሆኑን ምን ያህል እርግጠኛ ነሽ? ማለት አልገባኝም። ሜሉዬ፣ እኔ ከዚህ በላይ መታገስ አልችልም። ሜሉዬ፣ ታገቢኛለሽ? የምርህን ነው? አዎ የምሬን ነው። እኔ እኮ አላምንም። አገባለሁ። በይ ወደ ጓዳ ግቢና የሚበላ ነገር ይዘሽ ነይ። እኔ የምልህ ማር፣ ቆይ የሆነ ባለው ነገር ደስተኛ አይደለሽም እንዴ? ኧረ እኔ ምን ነው? ከቅድም ጀምሮ ሳይሽ ተክሰሻል። አይ ምንም አልሆንኩም። ምናልባት ደስታ ይሆናል። አይ አይመስለኝም። በእርግጠኝነት የሆነ ያስጨነቅሽ ነገር አለ። ምንድን ነው ንገሪ። ምንም አይደለም እባክህ፣ ተራ ፍራቻ ነው። ኧረ ግራ እያጋባሽ ነው ማሪ። ስለምን ያለፈ ታሪክ ነው የምታወሪው? ብቻ ያለፈው ታሪክ ሁሉንም ነገር እንድጠራጠር አድርጎኛል። ለዛ ነው ካልሽሽ። በቃ አሁን ሁሉንም ነገር ተወውና እቅፍ አድርገኝ እንድተኛ ብቻ ነው የምፈልገው። ሌላውን ነገር ነገ እነግርሃለሁ። ቆይ ምን ልትነግሪው ነው? ያው እንደተለመደው የፈጠራ ታሪኬን አስቤ እነግረዋለሁ። ግን እሱ ምን ያህል አዋጭ ነው? ማለት ያንን ስለነገርሽው ብቻ የምትፈልገው የምታገኝ ይመስልሻል? አይመስለኝም። ግን ደግሞ ሌላ ያሰብኩት ሀሳብ ስላለ በእርግጠኝነት በአጭር ጊዜ ውስጥ ወጥመዴ ላይ ይወድቃል። ደግሞ ሌላ ምን አሰብሽ? አርግዣለሁ። ምን? የምርሽን ነው ማር? በጣም ደስ ይላል። የምሬን ማር፣ በጣም ነው የማመሰግነው። እሺ ምን ነው ችግር አለ እንዴ? አይ ምንም የለም። የለም ማለት እንዴ? ፊትሽን ጥለሽዋል እኮ። ቆይ በተፈጠረው ነገር ደስተኛ አይደለሽም? ለምን? ምክንያቱም ሁሉም ነገር እንዲፈጠር የምፈልገው ቢያንስ የራሴን ነገር ከያዝኩ ወዲህ ነበረ። ቆይ የራስሽ ነገር ኖረሽ አልኖረሽ ምን የተለየ የሚፈጠር ነገር አለ? ማለቴ እኔ የሆነው ነገር በጠቅላላ እኮ ያንቺ ማለት ነው። አይደለም። እንዴት? ስለ እኔና ስለ እህቴ እንደዚህ የሆንበትን ምክንያት የነገርኩ አይመስለኝም። አባቴ በጣም ሀብታም ሰው ነው። እንኳን ለፍቅርና ለእኔ ቀርቶ ለሀገር የሚበቃ ንብረት ሁሉ ነበረው። ግን ምን ዋጋ አለው? ከእናታችን ጋር ስለጣላ ብቻ ሁሉንም ነገር አሳጣን፣ ድሃ አደረገን። ቆይ ምን እያልሽ ነው? እስቲ ቆይ እስክጨርስልህ እንኳን ጠብቀኝ። ዝም ብለህ አድምጠኝ። እሺ ይቅርታ፣ ቀጥይ። አባቴ እናቴን ሲያገባት እናቴ ድህነቷን አምኖ ንብረቴ ሁሉ ንብረትሽ ነው ብሏት ነበረ። እየቆየ ግን ጸባዩ መቀየር ጀመረ። ይባስ ብሎ እሱን ካጣች ልጆቿን ይዛ ሜዳ ላይ እንደምትወድቅ እየነገራት እያስፈራራት በገዛ ቤቷ የተለያዩ ሴቶችን ይዞ መምጣት ጀመረ።
በሰዓቱ ፍቅር ልጅ ስለነበረች የሚፈጠረውን ነገር ሁሉ አታስተውልም። እኔ ግን የሚያደርገውን ነገር ሁሉ እያስተዋልኩ ነበር ያደግኩት። ታዲያ አባት ያደረገውን ነገር እያየውኝ አሁን አንተ የምትለኝን ነገር እንዴት ብዬ ነው ላምን የምችለው? እንዴት ልመን? ስለዚህ ጊዜ እንድሰጠኝ እፈልጋለሁ። ፍቅር የሚያስፈልጋትን ነገር በሙሉ በራሴ እስካሟላ ቢያንስ ጊዜ ስጠኝ። ቆይ ልጃችንስ? የምን ልጅ ነው? አሁን ልጅ የሚወለድበት ትክክለኛ ጊዜ አይደለም። ስለዚህ ልጁን አስወርዱ። እንዴ እየቀለድሽ መሆን አለበት። ቆይ ለልጅ ያለኝን ነገር እያወቅሽ እንዴት እንደዚህ ትይኛለሽ? እስቲ እኔንም ትንሽ ለመረዳት ሞክር። እንዴ እናት የሰራችውን ስህተት በፍጹም መድገም አልፈልግም። አትደግሚውም። ሌላ አማራጭ እንፈልጋለን። የማይመስል ነገር አታውራ። በቃ ምንም አማራጭ የለም አለ። ይኸውልሽ አንቺ ብቻ ነኝ ዝም ብለሽ እመኝ። እኔ የምልሽ ከኢዮብ ጋር ልትጋቡ ነው እንዴ? እንዴ ኧረ አይደለም። ምን ነው? እና ታዲያ ለምን ቀለበት አደረግሽ? ቀለበቱንማ ገዝቼው ነው ራሴ ነኝ ያደረኩት። እሺ መቼ ነው የምትጋቡት? አረ ፍቅር ምን አይነት ጥያቄ ነው የምጠይቅኝ እንዴ? እኔና ኢዮብ እንዲህ አይነት ነገር የለንም። በቃ እህትና ወንድም ማለት ነን። አትዋሽ። ፍቅረኛሽ እንደሆነና በቅርቡ እንደምትጋቡ ነግሮኛል። እየቀለደብሽ ነው ፍቅር። ኢዮብ ማለት ለእኔ ንጹህ ወንድሜ ነው። እሺ አትስሚው እሱን። ሄላ ሄሎ ፍቅር፣ የት ሆነሽ ነው? ፍቅርን ወደ ትምህርት ቤት እየሸኘኋት ነው። ምን ነው ፈለከኝ እንዴ? አዎ የምትችይ ከሆነ አሁን ባገኝሽ ደስ ይለኛል። በቃ እሺ፣ ፍቅርና ድርሻ ስመለስ አገኘሃለሁ። እሺ እጠብቃለሁ። እሺ በቃ ቶሎ ፍቅር ኢዮብ ማግኘት አለብኝ። ይኸው እንግዲህ ከዚህ በኋላ ይሄ ቤትና ውጭ የቆመው መኪና አንቺ ነው። ከዚህ ሰዓት ጀምሮ እኔ ነኝ አንቺ ላይ ጥገኛ መሆኑ። እኔ ጉዴ! እኔ እኮ አላምነህም። ከቤት ረከቡኝ እና ከዚህ በኋላ ልጅ ይወለዳል አይደል? ቀላል ይወለዳል? ምንም አይወለድበት ምክንያት አለ። እንደ እናቴ እሆናለሁ ብዬ እፈራ የነበረውን ስጋት ነፃ ስላወጣኝ በጣም ነው የማመሰግነው። እኔንም የልጅ አባት ስላደረግሽ በጣም ነው የማመሰግነው። አቤት፣ ምን ነበር? ይሄ የነ ኢዮብ ቤት አይደለም እንዴ? ይቅርታ ወንድሜ፣ ስለምትላቸው ሰዎች ምንም ነገር የማውቀው ነገር የለም። እኔ ይህንን ቤት ከአንድ ዓመት በፊት ኤፍሬም ከሚባል ሰው ነው የገዛሁት። እንዳልተሳሳትኩ እርግጠኛ ነኝ። ከዓመታት በፊት ኢዮብና ሀና የሚባሉ ሰዎች እዚህ ቤት ይኖሩ ነበረ። ለአንተ ሸጠውልህ ነው? ሰውዬ ነገር ፈልገህ ነው? ይኸውልህ ወንድሜ፣ እኔ ከውጭ ነው የመጣሁት። ወደ ውጭ ከመሄዴ በፊት አሁን እምልህ ሰዎች እዚህ ቤት ይኖሩ ነበረ። ስለምትላቸው ሰዎች ምንም ነገር የማውቀው ነገር የለም። አውቃለሁ። ምናልባት ያለሁበትን ሁኔታ ተረድተህ የሸጠልህን ሰው አድራሻ ከሰጠኝ ብዬ እኮ። አይ ብሰጥህም አታገኘው። ለምን? ምክንያቱም ቤቱን ሽጦ ከሀገር ወጥቷል። እኔም አንዳንድ ያላለቁ ጉዳዮችን ለማስጨረስ ብዬ ላገኘው አልቻልኩም። አመሰግናለሁ። ሰላም ነው ወንድሜ? አለው እግዚአብሔር ይመስገን። አስታወስከኝ? ያስታወስኩ መሰለኝ። እና ምን ልርዳ?
የኢዮብ ጓደኛ ነኝ። ብዙ ጊዜ እዚህ ሰፈር እሱን ፈልጌ መጣ ነበረ። ካንተም ብዙ ጊዜ እቃ ገዝቼ አውቃለሁ። ስለ ኢዮብ የምታውቀው ነገር ካለ እንድትነግረኝ ነበር። የሚኖርበት ቤት ስጠይቅ ሽጦ እንደወጣ ነገሩኝ። እነዚህ የሌባ አይነ ደረቅ ደግሞ እንደዛ አሉ? አዎ። የምታውቀው ነገር አለ እንዴ? ይኸውልህ እዛ ቤት ውስጥ ያገኛቸው ሰዎች ገዢዎቹ ሳይሆኑ የኢዮብን ንብረት ያላግባብ የዘረፉ ቀማኞች ናቸው። ሜላት ናት እንደዚህ ያደረገችው? እሷ ናት የዚህ ሁሉ ነገር ጠንሳሽ። እሺ ኢዮብና ሀና የት እንዳሉ ታውቃለህ? አረ በጭራሽ። ብቻ ግን ኢዮብ የመኪና አደጋ ደርሶበት ሆስፒታል እንደገባና በደረሰበትም አደጋ ምክንያት መራመድም ሆነ መናገር እንደማይችል ሰምቻለሁ። ምን? እንዴት? እሺ የተኛበትን ሆስፒታል ልነግረኝ ትችላለህ? ራስ ደስታ ነው ሲሉ የሰማሁት። የበለጠ ማብራሪያ ደግሞ ከፈለክ ከኔ የተሻለ ታች ሰፈር አሰለፍ ምትባላለች፣ እሷ በደንብ ትነግራለች። እሺ አመሰግናለሁ። የዛሬው ቴራፒ በጣም ጥሩ ነበር። በዚህ የሚቀጥል ከሆነ አንተ የምትፈልገውን ነገር ሁሉ ማድረግ ትጀምራለህ። ከዛም የምወድልን ጉርሻ ታጎርሰኛለህ። የምትወደውን መጽሐፍ በእጅ ይዘህ ማንበብ ትጀምራለህ። ዊልቸርን ይዘህ ወደምፈልግበት ቦታ መንቀሳቀስ ትጀምራለህ። እንደዚህ ስል ደግሞ አንተን መንከባከብ ሰልችቶኝ እንዳይመስልህ። አንተን መንከባከብ ሁሌም ያስደስተኛል። ያምሻል እንዴ? ቆይሽ አሁን ደግሞ እዚህ በር ላይ አምጥቶ የገተረሽ ነገር ምንድን ነው? አይ ምንም፣ እንዲሁ ደህንነትን ለማረጋገጥ ነው የመጣሁት። እባክሽ እኔ ደህና ነኝ። ከዚህ በኋላ ተመልሰሽ እንዳትመጪ ሂጂው። አይ እንደዛማ ማድረግ አልችልም፣ ምክንያቱም የአባታችን አደራ አለብን። አቼ አባቴ አትበይ። አባትነቱ ለእኔ እንጂ ለአንቺ አይደለም። እሺ ሲቀጥል ደግሞ አንቺ አጠገቤ ስላለሽ ምንም የሚፈጠር ተአምር የለም። ስለዚህ በከንቱ መድከምሽን ትተሽ የኔንም ሰላም ስጭ። እዚህ እየመጣሽ አትበጥብጭ። አንቺ ግን የምትገርሚ ሰው ነሽ። እንዴ ደግሞ ምን አደረግኩ? ቤቱን በስምሽ ካደረገልሽ አንድ ቀን እንኳ ሳይሞላው የቤቱ ወንድ ይዘሽ ትመጫለሽ። እዚህ ጋር ስተት አለው። ቤቱ ሳይሆን ቤትሽ። ቆይ እንደዚህ ሆነን ቢመጣስ? እንዴ ይምጣ። እንደውም መከዳቱን በአፌ ከምናገር በአይኑ አይቶ ቢያምን ይሻላል ብዬ ነው ማስበው። የምሬን እኮ ሳንዘጋጅበት የሁለታችንን ግንኙነት ካወቀበት ጥሩ አይመጣም። ወይኔ አንተ ደግሞ አትንቦቅቦቅ። ዛሬ ብዙ ስራ ስላለበት ከአንድ ሰዓት በፊት አይመጣም። ስለዚህ ምንም ሊፈጠር አይችልም። ይልቁንም የማይመለከትን ማውራት ትተህ የሚመለከትን ብትፈጽም ይሻል። ሜልዬ
ቆይ በምን ምክንያት ነው እንደዚህ የሆነው? በመኪና አደጋ ነው። ማን እንደገጨው ታውቋል? አይ አልታወቀም። ቆይ ንብረቱ ከመጭበርበሩ በፊት ነው እንደዚህ ሆነው ወይንስ ከተጭበረበረ በኋላ? ከተጭበረበረ በኋላ ነው የደረስኩት። በወቅቱ ሁሉ ነገራቱ ጤናውን እንደምታይ ሆኖ ነው የደረስኩበት። ማለት አንቺ የት ነበርሽ? ላገባ ስለሆነ ላይሽ አልፈልግም ብሎ አባሮኝ ነበር። በወቅቱ ሰላም ለማለት በተደጋጋሚ ሄድ ነበረ እና በድጋሚ እንዳመጪ ብሎ አባሮኝ ነበረ። እኔም ከዚህ በላይ ላስጨንቀው ስላልፈለኩኝ ተውኩት። ግን አሁን ሳስበው መተው አልነበረብኝም። ምክንያቱም ጠንካራ እንዳልሆነና በቀላሉ እንደሚሸወድ እያወቅኩኝ ትቼ መሄድ አልነበረብኝም። ቆይ ታዲያ በድጋሚ እንዴት ተገናኛችሁ? ከአደጋ በኋላ ነው ያገኘሁት። እንዴት እንደሆነ ባላቅም የአደጋ ጊዜ ተጠሪ አድርጎ የእኔ ስልክ ነው ተመዝግቦ የተገኘው። በይ በቃ እኔ ልሂድ። ምን ነው አገባ? አይ ልሂድ፣ ባይሆን ነገ እመጣለሁ። እሺ በቃ። ደግሞ ስለ ሕክምናው አታስቢ፣ ሁሉን ነገር እኔ አስተካክለዋለሁ። እሺ በጣም ነው የማመሰግነው። እንዴ አረ ምስጋና አያስፈልግም። ለወንድሜ ከዚህ በላይ ባደርግለት ቢያንስበት እንጂ አይበዛበትም። ደግሞ አንድ ያሰብኩት ነገር አለ። እስቲ ነገ አወራሻለሁ። እሺ ታውሽ ፍቅር አንድ ጊዜ ወደ ውስጥ ገቢ፣ ከሜሉ ጋር የምናወራው ነገር አለ። እኔ ምን አገባኝ? ቲቪ እያየሁ እንዴ? ፍቅር እየቀለድኩ አይደለም፣ ቁም ነገር ነው የማወራው። እኔም እየቀለድኩ አይደለም። ከፈለጋችሁ ውስጥ ገብታችሁ ማውራት ትችላላችሁ። ቆይ አንቺ እንዴት ነው የጠገብሽው? እንዴ ሳሚ ምን እየሆንክ ነው? ልትመታት ነው እንዴ? እየሰማሻት አይደል? ምንም ብታረግ ለኔ መናገር እንጂ መምታት አትችልም። እሺ ቆይ ምንድነው ማውራት የፈለከው? ብቻችን እናውራ። ፍቅር አንድ ጊዜ ተነሽ ነው ወደ ውስጥ ግቢ። ምንድነው ማውራት የፈለከው? ስለ እኔና ስለ አንቺ የወደፊት እጣ ፈንታ ማወቅ እፈልጋለሁ እኮ። ምንድነው ማወቅ የምትፈልገው? ተናገራ። በስርዓት ተጋብተን መኖር የምንጀምረው መቼ ነው? ቆይ ግን ሳሚ ምን አስበህ ነው መጋባት መፈራረም የሚባለውን ነገር እንዲችክ ብለህ ያስከው? ምን አስበህ ነው? እሱን አንቺ ልጠይቅሽ እንጂ። ቆይ ለምንድን ነው ከኔ ጋር መፈራረም የማፈልጊው? በእኔ እርግጠኛ አይደለሽም? በአንተ እርግጠኛ መሆን አለመሆን አይደለም፣ ግን በቃ ሁሉም ነገር በጊዜ ይሆናል። በዛ ላይ ደግሞ መስተካከል ያለብኝ በጣም ብዙ ነገር አለ። ስለዚህ ማስቀደም ያለብኝ ነው ማስቀድመው። አሁን ጊዜው አይደለም። ስለዚህ ልትታገሰኝ ይገባል። መታገስ አልሽው? በዚህ ሁኔታ ውስጥ ሆኜ ነው የምታገሰው? እህትሽን ስናገራት መናገር አትችልም እየተባልኩ እንደ ልብ ማዘዝ የማልችለው ቤት ውስጥ እየኖርኩ እንዴት ነው የምታገሰው? ቆይ ምንድነው የማይሆነውን ነገር ከዚህ ጋር የምታገናኘው? ምንድነው ሐሳብህ? አገናኝቼው ሳይሆን የሆነውን ነው የነገርኩሽ። ለመጨረሻ ጊዜ ልጠይቅሽ፣ በህጋዊ መንገድ እንጋባለን ወይስ አንጋባ? አዝናለሁ ሳሚ፣ ለጊዜው በዚህ ሁኔታ ነው መቀጠል የምንችለው። እሺ አመሰግናለሁ። እና ወዴት እየሄድክ ነው እንዴ? የራስ ጉዳይ፣ እንደውም ገደል ግባ። የኔ እናት ተደነገጠች። ቆይ በምን ምክንያት ተጣልታችሁ ነው? ኧረ አልተጣላንም ፍቅሬ፣ ትንሽ አለመግባባት ነው። እና ከዚህ በኋላ አይመጣም? ይመጣል። ንፋስ ተቀብሎ መምጣቱ አይቀርም። እጠብቀዋለሁ። እስከሚመጣ ድረስ ታዲያ ልንጠብቀው ነው? ኧረ አንቺ ምን በወጣሽ። እኔ እዚህ ቁጭ ብዬ እጠብቀዋለሁ። አንቺ በጠዋት ስለምትነሽ ግቢና ተኝ። እሺ እሺ። ደህና ደሪ። ደህና ደሪ እናቴ። ያው ትላንት እንደነገርኩሽ የኢዮብን ወጪ ሙሉ ለሙሉ ሸፍኜ አሜሪካ ወስጄ አሳክመዋለሁ። ከዛ በፊት ግን አንድ መጨረስ ያለብን ጉዳይ አለ። ምንድነው እሱ? ሜላት የወሰደችውን ንብረት እናስመልሳታለን። እንዴት አድርገን? አንቺና ኢዮብ እኔን ለማገዝ ፈቃደኛ ከሆናችሁ ነገሩ ቀላል ነው። በእኔ በኩል ችግር የለውም። የኢዮብን ግን አላውቅም። እመነኝ፣ ምንም የከፋ ነገር አይፈጠርም።
ሁሉንም በጥንቃቄ ነው የምናደርገው። በቃ ነገሮች እንዲያስተካክል እሺ በለው እባክህ ወንድሜ። ደግሞ ሁሉንም ነገር ላንተ አሳውቄ ነው የማደርገው። ላንተ ምንም ሳላሳውቅ የማደርገው ነገር አይኖርም። እና ተስማማ? በጣም ጥሩ። ሳሚ በእናትህ አንሳው እንዴ! ለዚህ ቀን እንኳን አትሆንም እንዴ? ሄሎ ሳሚ፣ ሄሎ በእናትህ ሳሚ ጎዶኛለሁ። ቶሎ ብለህ ድረስ። ቶሎ ብለና ስትመጣ እናወራለን። ቶሎ በልሽ። ምን ተፈጥሮ? ፍቅርን አገቷት። እነማን ናቸው ያገቷት? እኔ አላውቃቸውም። 3 ሰዓት ላይ እንደውላለን ብሎኝ እየጠበቅኩ ነው ያለሁት። ማንነታቸውን አልነገሩኝም። እሺ አሁን ለፖሊስ እናመልክት። ለፖሊስም አንናገርም። ለፖሊስ ከተናገርሽ ሬሳውን ነው የምንልክልሽ ብለውኛል። እና 3 ሰዓት እስኪሞላ ቁጭ ብለን ልንጠብቅ ነው? እሺ ምን አማራጭ አለኝ? እሺ ምን አድርጊ ነው የምትለኝ? ወይኔ እህቴ ምን ያደርጓት ይሆን?
ሄሎ። መቼም እንዳልቀሰቀስኩሽ ተስፋ አደርጋለሁ። ኧረ አልቀሰቀስከኝም። እሺ፣ አብሮሽ ማን አለ? ማንም የለም፣ ማንም የለም። ተይ እንጂ ገና ከውኑ ውሸት። በዚህ አይነትማ በምን አምኜሽ ነው ከአንቺ ጋር የምደራደረው? ለማንኛውም ጉዳዬ ከአንቺ ጋር ብቻ ስላልሆነ ባልሽ መኖሩ ጥሩ ነው። እሺ ቆይ ከኛ ምንድን ነው የምትፈልጉት? ከእናንተ የምፈልገው ነገር የለም። ብቻ የኔ የሆነውን ነገር እንድትሰጡኝ ይፈልጋሉ። ምንድን ነው እሱ? ከኢዮብ በግፍ የወሰድሽው ቤትና መኪና። ምን? ምን ነው ደነገጥሽ? የሰው ሀቅ በግፍ ወስደሽ እድሜ ዘላለምሽን በነፃነት የምትኖር ይመስሎሻል? ለማንኛውም ነገ ህጋዊ ፕሮሰሱን ተከትለሽ በግፍ የወሰድሽውን ንብረት እንድትመልሺ ሰው እልክልሻለሁ። ግን ሌላ ነገር አስባለሁ ብትይ የእህትሽን አንገት ቆርጬ ቱቦ ውስጥ ነው የምጥልልሽ። እሺ ቢያንስ እሺ ድምጿን አሰማኝ። ሄሎ ሄሎ፣ ጸጋው በእናትህ ድምጿን ቢያሰማኝ ምን ችግር አለው? ወይኔ ጉዴ! ምን ውስጥ ነው የጨመርኳት? ቆይ ቀን እንደሚመጣ እንኳን እንዴት መገመት አቃተኝ? ደግሞ አንተ ነሽ እዚህ ሁሉ ጦስ ውስጥ የጨመርከኝ። እኔ ምን አደረው? ግደለው ብዬ ከተስማማን ወዲህ ሄደን ነካክተህ የመጣህ አንተ አይደለ እንዴ? ሆስፒታል ሄጄ ልጨርሰው ስልሽ ራስሽ አይደለ ከዚህ በኋላ ተመልሶ ችግር አይፈጥርብንም ያልሽው? ባትሰማኝስ? ቆይ አንዳንዴ እኔን ሳትሰማኝ በራስ ውሳኔ መወሰን ብችል ባትሰማኝስ? ውሳኔ መወሰን አችልም? አሁን ተናደሻል። ለዛ ነው እልህ የምትወጭበትን ሰው የምትፈልጊው። ይልቅ አሁኑን ተይውና የወደፊታችንን እናስብ። ከዚህ በኋላ እኮ የራስ ሀሳብ የሚባል ነገር የለም። በቃ በጣም ፈንታችን ሁሉ እነሱ ላይ ነው ያለው። እሺ እና ያሉሽን ልታደርጊ ነው? አይ እዚህ ቁጭ ብዬ ከአንተ ጋር ስጃጃል የእህቴን ሬሳ አምጥተው በር ላይ ይጥሉልኛል። እኔ እንደሱ ለማለት ፈልጌ አይደለም፣ ግን እባክህ ወደዛ ዝም በል። ዝም ማለታችንም እንዴ? ደርሻለሁ። አረ ማንም የለም፣ ብቻዬን ነኝ። እሺ ሁሉንም ዶክመንት ይዘሻል? አዎ ይዣለሁ። በጣም ጥሩ። አሁን ሙሉ ንብረቱን በእሷ ስም ታደርጊዋለሽ። እሺ ቆይ ፍቅርስ? የታዘዝሽውን አድርገሽ እንደጨረሽ እህትሽን ቤት ውስጥ ታገኛታለሽ። ለነገሩ ከዚህ በኋላ ቤትሽ አይደለም። ከዛ በ3 ቀን ውስጥ የራስሽን ንብረት ብቻ ይዘሽ ትወጫለሽ። ከዛ ውጪ የኢዮብን ዕቃ ይዘሽ ብትወጪ እስካሁን ያለፍንበትን መንገድ ደግመዋለሁ። እሺ ተግባባን? አዎ ተግባብተናል። በጣም ጥሩ። በሉ ሂዱ።
በመጨረሻ ያጣነውን ሁሉ አገኘን። እንኳን ደስ አለህ። እንዳልኩሽ አድርጊ። ከተፈጠረው ነገር በኋላ የሚያስቡት ነገር ስለማይታወቅ ከአይናቸው ራቂ። ስለዚህ ቤቱን አከራዩና አንቺ ሌላ ቦታ ኑሪ። ብዙ ትቆያላችሁ እንዴ? እንግዲህ እሱን የምናውቀው እዛ ስንደርስ ነው። ብቻ አንቺ የራስሽን ጠብቂ። የሚቸግርሽ ነገርም ካለ ደግሞ በማንኛውም ሰዓት ደውይልኝ። እሺ በቃ ደህና ዋይ። ነው።